የመንገደ ሰማይ መቅድም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመንገደ ሰማይ ነገር እንደምነው ቢሉ ሰው በእናቱ ማኅፀን ሲፈጠር ከእግዚአብሔር ዘንድ ሁለት መልአክ አቃቢ ታዘዝለታልና አንዱ በቀኝ ሌላው በግራ ሆነው በየዕለቱና በየሰዓቱ የሚሰራውን የጽድቅና የኃጢአት ሥራ እየጻፉ እስከ ዕለተ ሞቱ ድረስ ሲጠብቁት ይኖራሉ። ስለምን ነው ቢሉ ሰውየው ከዚህ ዓለም በሞት ሲለይ ሁለቱም ወገኖች የጻፉትን የሕይወት ታሪክ መዝገብ ይዘው ወደ እግዚአብሔር ይቀርባሉና። በቀኝ በኩል ያለው መልአክ የመላእክተ ብርሃን ወገን ሲሆን በግራ በኩል ያለው የመላእክተ ጽልመት ወገን ነው። ደግ በሚሰራበት ጊዜ መላእክተ ብርሃን ሲቀርቡ መላእክተ ጽልመት 40 ክንድ ይርቁታል። ክፉ ሲሰራ መላእክተ ጽልመት ሲቀርቡት መላእክተ ብርሃን 40 ክንድ ይርቁታል። በቀኝ ያለው መልአክ ይመክረዋል። ምን ብሎ ይመክረዋል ቢሉ ሃይማኖት ተማር፣ ምግባር ሥራ፣ ሰንበትን አክብር፣ ቤተክርስቲያንን ተሳለም፣ አስራት በኩራት አውጣ፣ እንግዳ ተቀበል፣ ሰባቱን አጽዋማት ጹም፣ ጸልይ፣ ከዛር ከጠንቋይ አትሂድ፣ ወንድምህን ውደድ፣ ትሕትና ሥራ፣ ነፍስ አትግደል፣ ቋንጃ አትቁረጥ፣ ቤት አትተኩስ፣ አትስረቅ፣ አታመንዝር፣ አትቀማ፣ ድንበር አታፍርስ፣ ዋርሳ አትውረስ፣ ሐሰት አትናገር ወይም በሐሰት አትመስክር፣ ሰውን ከፍ ዝቅ አድርገህ አትመልከት እያለ ይመክረዋል። ኃጢአትህንም ሳታውል ሳታሳድር ዕለቱን ተናዘዘው፣ በሕይወት ሳለህ ገንዘብህን መጽቡት፣ ከሞትህ ወዲያ የሚያስተካክልልህ የለም እያለ ይመክረዋል። የመከረውንም ሁሉ የፈጸመ እንደሆነ በጎ ሥራውን ይጽፍለታል። በግራ ያለው መልአክ ደግሞ ሃይማኖት አትማር፣ ምግባር አትስራ፣ ሰንበትን አታክብር፣ ቤተክርስቲያን አትሳለም፣ አስራት በኩራት አታውጣ፣ እንግዳ አትቀበል፣ ሰባቱን አጽዋማት አትጹም፣ አትጸልይ፣ አትስገድ፣ ከዛር ከጠንቋይ ሂድ፣ ወንድምህን አትውደድ፣ ትሕትና አትስራ፣ ነፍስ ግደል፣ ቋንጃ ቁረጥ፣ ቤት ተኩስ ወይም አቃጥል፣ ቀማ፣ ስረቅ፣ ድንበር አፍርስ፣ ዋርሳ ውረስ፣ ሐሰት ተናገር፣ በሐሰት መስክር እያለ ይመክረዋል። ተንኮሉንም በማጠናከር ሰንበትን አከብራለሁ ትላለህ፣ በሥራ ቀን ብቻ ሰርተህ ትከብራለህን? አትከብርም ብሎ ሰንበትን ያስሽረዋል። ዳግመኛም ቤተ ክርስቲያን እሳልማለሁ ብለህ ትናንትና ከሥራ ውለህ ዛሬ ድካም አይሰማህምን? ይደክምሃል፣ ይታክታል፣ ተኛ፣ አንቀላፋ፣ እረፍ፣ ተዝናና ብሎ ያስቀረዋል። ቀጥሎም እመጸውታለሁ ትላለህ፣ እበላ ብለህ ነው? ሰጥተህ ትለምን ዘንድ ትወዳለህ? ይልቁንስ አከማች እያለ ከልጅነት እስከ ዕውቀት ከኩተት እስከ ሽበት ሲያሳስተው ይኖራል። ዳግመኛም ኃጢአቴን ለንስሐ አባቴ እናገራለሁ እናዘዛለሁ ትላለህ። ጾም ጸልይ ቢልህ ጾም አትችልም፣ ስገድ ቢልህ ጉልበት የለ፣ መጽውት ቢልህ ገንዘብ የለ። ይልቅስ በምትሞትበት ጊዜ ንገረውና እርሱ ይጨነቅበት እንጂ አንተን ምን ያስጨንቅሃል በማለት ንስሐ እንዳይገባ ይከለክለዋል። እሱም የመከረውን ሁሉ የፈጸመ እንደሆነ ይጽፈዋል፣ ይመዘግበዋል። መንገደ ሰማይ ስለ ኃጥእ ሰው ነፍስ። በስመ አብ ወወልድ ወመንፈስ ቅዱስ አምነን የኃጥእ ሰው ነፍስ ከዚህ ዓለም ከሥጋዋ በሞት ተለይታ በሰማያዊ ወይም በአየር ጉዞዋ ላይ የሚደርስባትን ፈተናና ስቃይ ባጭሩ በዚህ መጽሐፍ እንናገራለን። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንደሚሉ ሁሉ ምን ቢኖሩ ከሞት አይቀሩምና ሰው በድንገት ወይም በሕመም ይሞታል። በሞትም ጊዜ ለጠንቋይ የሚሰግድ እግዚአብሔርን የሚክድ የተራበ የማያበላ የተጠማ የማያጠጣ የታረዘ የማያለብስ እንግዳ የማይቀበል ድውይ የማይጠይቅ የታሰረ ተውሶ የማያስፈታ ከሆነ ገና ነፍሱ ከሥጋው ልትለይ ስትቃረብ 3 ሰይጣናት ይታዘዙባታል። እነዚህ 3 ሰይጣናት አንዱ በራሱ አንዱ በልቡ አንዱ በእግሩ ላይ ተቀምጠው ከልቡ ላይ ያለ ሰይጣን አቆልቁሎ በጥርሱ ይሰቀስቀዋል፣ ይሰነጥቀዋል። በእግሩ ላይ ያለ ሰይጣን አሻቅቦ ይሰቀስቀዋል። በራሱ ላይ ያለ ሰይጣን ግን ከልጅነት ጀምረህ እስካሁን ድረስ ለእግዚአብሔር እንዳትሰግድ ለጠንቋይ ሳሰግድ ኃጢአት ሳሰራህ እኖር የነበርኩት እኔ ነኝ እያለ ኃጢአቱን ይጽፍበታል። እርሱም በልጅነቱ እንደ እናቱ ጡት ትጣፍጠው የነበረችው ኃጢአቱ በዓይነ ነፍሱ ተጽፋ ባያት ጊዜ ይጠላታል፣ አጥብቆ ያማርራታል። ዳግመኛም መልአከ ሞት ከአድማስ እስከ አድማስ ተተክሎ ቁሞ ጥርሱን አግጥጦ ዓይኑን አፍጥጦ ይታያታል፣ ያስጨንቃታል፣ ያስጠብባታል። ጥርሱ በመልአኩ ክንድ 88 ነው። የመልአኩ አንዱ ክንድ በሰው ክንድ 44 ነው። የአንድ ዓይኑ መቃድ ስፋቱ 3 ዓመት ከመንፈቅ የሁለተኛው ዓይኑ መቃድ ስፋት 2 ዓመት ከመንፈቅ በጠቅላላው የሁለት ዓይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ይደርሳል። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቱ ይቆማል። ዓይኑን አፍጥጦ ጥርሱን አጥጥቶ አንቺ ነፍስ በቁመናሽ ትሰሩ የነበረውን የኃጢአትሽን ዋጋ ነይ ተቀበይ ብሎ በመጣባት ጊዜ ያቺ ነፍስ ትጨነቃለች። ከዚያም ከሥጋዋ ተለይታ ተስፈንጥራ ወጥታ ከአስከሬኑ ራስ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወቅቶ ቆንጥሮ
በጥርሱ ቆርጥሞ አላምጦ 3 ጊዜ ተፋታል። ስለምን ቢሉ የሥላሴን አንድነታቸውን ሶስትነታቸውን አላወቅሽም ሲል ነው። በዚህ ጊዜ መላእክተ ብርሃን መጥተው ያችን ነፍስ ባዩት ጊዜ ከቁራ 7 እጅ ጠቁራ ትታያቸዋለች፣ አታስቀርባቸውም። መላእክተ ብርሃንም አንቺ ነፍስ ለመንግሥተ ሰማያት ተፈጥረሽ ለገሃነመ እሳት ተጣልሽን? የዲያብሎስን ፈንታ ሆንሽ ብለው አዝነው ተክዘው ርቀዋት ይቆማሉ። በዚህ ጊዜ መላእክተ ጽልመት ይዘዋት ይሄዳሉ። ይዘዋት ከባሕረ እሳት ያደርሷታል። የባሕረ እሳት ሁኔታ እንዴት ነው ቢሉ ቀኙ የእሳት ባህር፣ ግራው የእሳት ገደል፣ ጸባቡ አንቀጽ ነው። መካከሏም ከጭራ የቀጠነች ጎዳና ናት። ጎዳናይቱም ያለ አንድ ጫማ አታስቆምም። በዚህም ጊዜ ያቺን ነፍስ ሂጂ፣ ግቢ፣ ተሻገሪ ይሏታል። እርሷም ጌቶቼ ሆይ የእሳት ባህር ግራው የእሳት ገደል ነው፣ መካከሏ እንደ ጭራ የቀጠነች ጎዳና ናት፣ ያለ አንዳች ጫማ አታስቆምም። በምን ቁሜ ምን ጨብጬ ምን ይዤ ልሻገር ትላቸዋለች። ይህንማ ማለት ቀድሞ ነበር። ለጠንቋይ አለመስገድ፣ እግዚአብሔርን አለመካድ፣ ሰንበትን አለመሻር፣ ጾምን አለመግደፍ፣ ሐሰት አለመናገር፣ አደራ አለመብላት፣ የተራበ ማብላት፣ የተጠማ ማጠጣት፣ እንግዳ መቀበል፣ ለታረዘ ማልበስ፣ ድውይን መጠየቅ፣ የታሰረን ዋስ ሆኖ ማስፈታት፣ ሕገ እግዚአብሔርን ማጽናት፣ መልካም ሰው መሆን ቀድሞ ነበር እንጂ ዛሬ ደርሰሽ በምን ቁሜ ምን ጨብጬ ምን ይዤ ብቲ ይሆናልን? ይልቁንስ ሂጂ፣ ግቢ፣ ተሻገሪ ብለው እያዳፉ እየገፉ ከባህሩ ይጨምሯታል። እርሷም አንድ ጊዜ ከእሳቱ ባህር አንድ ጊዜ ከእሳቱ ገደል እየገባች ከእሳት እንደገባች ጅማት አራ ተኮማትራ ወጥታ ትሄዳለች። ስትሄድም እነሆ ዛሬ በዚህ ዓለም የንጉሥ አመፀኛ እጁን በሰንሰለት አስረው ይዘውት ወደ ንጉሥ ሲሄዱ ወዮ ይቆርጡኝ ይፈልጡኝ ይሆን ይገድሉኝ ይሆን እያለ እያዘነ እየተከዘ እንደሚሄድ ሁሉ ያችም ነፍስ ከእግዚአብሔር መጣላቷን፣ ከዲያብሎስ መጨመሯን፣ ገሃነመ እሳት መውረዷን፣ ከመንግሥተ ሰማያት መውጣቷን እያሰበች እየተጨነቀች ትሄዳለች። በዚህ ጊዜ ጌታ የሚቆርጥ የሚሰቅል የሚገድል ንጉሥ እሱ ብቻ እንደመሆኑ መጠን በሚያስፈራራ ግርማ ይቆያታል። ያን ጊዜም ደርሳ ከፊቱ ትቆማለች። መልአከ ውቃቢዋም አንቺ አመፀኛ ትዕቢተኛ ነፍስ እንደ ቀድሞ አመፅ ትዕቢት መናገር አለ ብለሻልን? በአርያው በአምሳሉ የፈጠረሽ እግዚአብሔር ነውና ስገጅለት ይላታል። መልአከ ውቃቢዋም ቀድሞ ከማህፀን ጀምረ ጠብቃት ያልከኝ እስከ ዛሬ ለጠንቋይ ስትዘግድ፣ አንተን ስትክድ፣ ሰንበትን ስትሽር፣ ጾምን ስትገድፍ፣ ሐሰት ስትናገር፣ አደራ ስትበላ፣ ለተራበ ሳታበላ፣ ለታረዘ ሳታለብስ፣ ድዌ አልጠይቅም፣ የታሰረ ዋሶኛ አላስፈታም በማለት ፈጣሪዋን ስታሳዝንና ስታስቀይም የኖረች ነችና ምንም ቸርነት አላገኘውባትም። እነሆ እንደ ሥራዋ ዋጋዋን ስጣት ብሎ ያስረክባታል። ጌታ ኢየሱስ ክርስቶስም አንቺ ርግምት ጎስቋላ ነፍስ ሆይ በስም ክርስቲያን ነኝ ብለሽ በሥላሴ ስም ተጠምቄያለሁ እያልሽ ከቤተ ክርስቲያን እየገባሽ ስትመጻደቂ ትኖሪ ነበር። በግብርሽ ግን አረማዊነት ግብር ይዘሽ ኖረሻል። የት ነበርሽ? ምን አደረግሽ? ምን ፈጠርሽ? ምን መጸወትሽ? ብሎ ይጠይቃታል። እርሷም አቤቱ ጌታዬ እኔ ከዚያው ሙቼ ፈርሼ በስብሼ አፈር ትቢያ ሆኜ እቀራለሁ ብዬ ነበር እንጂ በረቂቅ አካል ተነስቼ መከራ እንዲያገኘኝ ባውቅማ እንኳን ገንዘቤን፣ ዓይኔን፣ እግሬን፣ እጄን፣ ሙሉ አካላቴን ሁሉ እየቆረጡ ስለ እግዚአብሔር እያልኩ እንኳን ለሰውና በየቀኑ ላውሬና ላሞራ በሰጠሁት ነበር ትላለች። ባይሆን እንኳ ከሦስቱ አንዳቸውን ሳትፈጽም የቀረሽ ለምን ነው ይላታል። እርሷም የምትመልሰው አታገኝም፣ አንደበቷ ይታሰራልና። እንዲህም ማለቱ ምን ነው የምታይበት ዓይን፣ የምትሰሚበት ጆሮ፣ የሚያስተምሩሽ መምህራን፣ የምትማሪያቸው መጻሕፍትን፣ የምትሰግጅበት ቤተ ክርስቲያንን አልሰጠውሽምን? ከጻድቃን ለይቼ ነሳሁሽ፣ ለምን እንዲህ አደረግሽ ይላታል። እርሷም በመረረ ሐዘን ምን ነው ባልተወለድሁ፣ ምን ነው ባልተፈጠሩ፣ በእናቴ ማኅፀን ውሃ ሆኜ በቀረውስ እንኳንስ እኔ እናቴ የተፈጠረችበት ቀን ባልተፈጠረች ምን ርግምት ክፉ ቀን ናት እያለች የተወለደችበትን ቀን ትረግማለች። ከዚህ በኋላ ጌታ መላእክተ ብርሃንን ይህችን ነፍስ እኔን ጠልታ ዲያብሎስን ወዳ መንግሥተ ሰማያትን ንቃ ገሃነመ እሳትን መርጣ መታለችና ሥጋዋን ከመሬት አንስቼ ነፍሷን ከሥጋዋ ዋጄ ኋላ ፍጹም ገሃነመ እሳት እስክትገባ ድረስ 7 ቀን መንግሥተ ሰማያትን ስታስጎበኟት ሰንብታችሁ በስምንተኛው ወደ ሲኦል አግቧት ብሎ ያዛል። በዚህ ጊዜ መላእክተ ብርሃን መንግሥተ ሰማያትን 7 ቀን ሲያስጎበኟት ይሰነብታሉ። ስለምን ቢሉ